2030ዎች 2030ን እያያችሁ ነው አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን አሁን ወዴት ነን ወደ ኤደን ነን ስንት ነው በሚለው ፕሮግራም ስንት ነው የገንዘብ ጉዳይ ነው አይታወቅም ከፕሮግራሙ ነው የምናየው ስንት ነው ቆይታ ያረጋችሁ ያላችሁት 2030 ላይ ነው በዛሬው የስንት ነው ዝግጅታችን የጂም ቤት ዋጋዎችን እንዲሁም ከወጣቶች ጋር ቆይታ እናደርግበታለን አብረን እንቆይ ሃይ እንዴት ነሽ ኪሮስ ባላሎ ፐርሰናል ትሬነር ነኝ በዚህ ጂማችን ውስጥ እንኳን ደህና መጣሽ አመሰግናለሁ ዛሬ እንግዲህ ስለ ጂም ዋጋዎችና አጠቃላይ የጂም ሰርቪሶች ለወጣቶች ደግሞ ምን ያክል ጂም ጠቀሜታ አለው የሚለውን ለማሳየት ነው የመጣሁት ስለዚህ ገብተን እያሳየኝ እናውራ ፕሊዝ ደስ ይለኛል አራት አይነት ፕራይስ ነው ያለን አንደኛው የኤኒ ታይም ይባላል ኤኒ ታይም ጧት እስከ 3 ሰዓት መጥቶ ኤኒ ታይም መስራት ይችላል የአንድ ወር 9500 ብር ነው የ3 ወር ደግሞ 27000 ብር ነው የ6 ወር ደግሞ 50000 ብር ነው የአንድ አመት ደግሞ 95000 ብር ነው ይሄ ማለት ኤኒ ታይም በማንኛውም ሰዓት መጥቶ መስራት የሚችልበት ነው ቴንክ ዩ እንተዋወቅ ማን በይ ኑር ዘጌ ይባላል ፍሬዘር መኮንን ይባላል መሰል ይባላል ያብስራ ይባላል ቅዱስ ታው ይባላል ዳዊት አድማስ ይባላል ሀብታም በቀለ ይባላል አልማሙሽ ይባላል አሚን ይባላል እንዴም ኢላስ ሮዲ ይባላል ነው ይባላል ዛሬ ስለ ጂም እያወራን ነው ጂም ሰርተህ ታውቃለህ አዎ አውቃለሁ ጂም ሞክሬ አውቃለሁ አይ ብዙ ከመራመድ ውጪ ሌላ የሚያደርገው ነገር የለም ያ ወካ ወዳለው ማለት other than that ምንም አላደርግም ግን ሰርተህ ታውቃለህ ጂም not really ሰርተህ አታውቅም ጭራሽ ቻለኝን እየሞከርኩ ነው ያው እየሰራው ነው ያው ራስን ለማካበር ሳይሆን እኔ ደስ የሚለኝ ነገር ስለሆነ በቃ እሰራለሁ ያስደስታል ጂም በጣም በቃ ለብዙ ነገር እንደ መድኃኒት ብዬ አስባለሁ ማለት አንዳንድ ሰው ሲጨነቅ ምናምን ቢመክረው እንደው አሁን አስተያየት ሰጣኝ ቢለኝ ጂም ስራበት ነው የሚለው በሳምንት 3 ቀን አደርጋለሁ ጂም ሰራለሁ ጂም ሰርቻ አላውቅም ግን አሁን ጂም ቢሰራ ምን ሊበላ እንዴ አራዩን ጂም ከባድ ማርሻል አርቲስት ነኝ ጂም ብዙ ጊዜ ይጃላቅ ምን ያክል ጊዜ ሰራሽ ለአንድ ለሶስት ወር ይሄው በመንገዴ ነበር እናንተ ያገኛችሁ ገባ ስትል ያዝንክ ልገባ ሲል እጅ ከፍጄ ተያዝኩት ያምራል በጣም ያምራል አዎ ሁሉም አይነት ማሽኖች አሉ እሺ የኛ ፕሮግራም እንግዲህ ስንት ነው የሚለው ሞር ትኩረት የሚያደርገው ዋጋ ላይ ነውና የእናንተ ዝቅተኛ ዋጋ የሚባለው ከዛ ደግሞ ከፍተኛ የሚባለው ስንት ነው ዋጋችን እንግዲህ ተመጣጣኝ ነው በጣም አፎርድ ማንኛውም ሰው አፎርድ የሚያደርገው ዋጋ ነው ጥሩ ዋጋ ነው ብለን ነው የሰጠነው የተለያዩ አይነት ዋጋዎች አሉን የአንድ ወር የሶስት ወር እና የስድስት ወር የአንድ አመት ሚል ክፍያ አለን የተለያዩ ክፍያዎች ናቸው የአንድ ወሩ ላይ ብንነሳ መነሻ 7000 ብር ነው 7000 ብር አዎ ስለዚህ ማንኛውም አፎርድ ያደርጋል ብዬ አስባለሁ ከፍተኛው ብር 50000 ብር ነው የአመት ሲሆን ማለት ነው የአመት ሲሆን 50000 አዎ አንቺ ስንት ነው የምትከፍለው እኔ 4000 ከምናምን ነው የምከፍለው እዚህ ምን ከፍለው ላይክ 3 አይነት ያከፋፈል አለ በወር አለ የ6 ወር አለ ከዛ ደግሞ የአመት ፓኬጅ አለ የ3 ወርም አይ ቲንክ አለ እኔ ከፍዬ እየሰራው ያሉት የ3 ወሩ ነው 1000 ምናምን ሊሆን ይችላል ኦቨር ዘ ይርስ የተለያየ ዋጋ ከፍያለሁ ኦልሞስት ከ1000 ብር በታች ጀምሮ አሁን እስከ 4900 ብር አካባቢ ድረስ ወራዊ ማለት ነው ያን ያህል እየከፈልኩኝ 2000 ብር 2000 ምን ነበር ሰርቪሶቹ ምን ነበሩ ጂም ብረት ነው የምታነሳው ጂም እንትን ትራኩ ምናምን አልተጠቀምም ነበር ያው ብዙ ጊዜ እንትን ነበር የእጅ ዳምፔሎችና የጡንቻ እንዴ ሰውነት ያስታውቃል እሺ እና አሁን ላይ ደግሞ እንደምታይ እንደ ሲክስ ፓክ አለ ይወጣ 12 ነው እኔ የምከፍለው 600 ብር ነበር 600 ብር ጂም የ600 ብር ጂም 600 ብር ነበር የምከፍለው አንዳንድ ደግሞ አልፎ ደግሞ እንትንም አለ ይሄ የጡንቻ የሩጫ ምናምን እሱም አለ እሱንም እጠቀማለሁ 1000 ብር 1000 ብር ያው እንግዲህ የቀበሌ ነው የቀበሌ ሲሆን ደግሞ ያው መንግስት ስለሆነ
እስከ 500 ብር 500 እሺ ምን አሉት ውስጡ ያው የኛ የመሮጫ ማሽኖች የሉትም ዝም ብሎ በቃ ብረት መክፋት ደስ የሚለው ግን ሻወር አለውና እኔ በዋናነት ደግሞ የምፈልገው እሱን ስለሆነ ሰርቼ በቃ ያው ሻወር እንገባለሁ ሌላ ደግሞ ሎከር አለው ሎከር ግን 100 ብር ያስከፍላል ከዛ ጋር በቃ ብቻ ደስ ብሎኝ ነው የምሰራው ይመስገን 600 ማለት ነው አጠቃላይ እንደዛ ነው በቀን እስከ 2000 እና በቀን 2000 እንደዛ ይመስለኛል የት ነው ይሄ ሻወር ምናምን ስቲም ምናምን አሟልተሽ ከሆነ እንደዛ ይመስለኛል የቀን 2000 ግን አክቹአሊ በወርም እንደዛ የሚያስከፍሉ አውቃለሁ ግን ዝም ብለን እናውራ ሲባል እንደዛ ይመስለኛል አንድ 6000 ምናምን ብር ሰላም እንዴት ነሽ? ናታን ሰለሞን እባላለሁ። ዛሬ ስለ ጂም እና ዋጋዎች አጠቃላይ ሁኔታዎች ነው በጠየቅ የመጣሁት። ኦኬ እያሳየኝ ነው። ወራዊ ክፍያ ዋጋው ስንት ነው? ወራዊ እንግዲህ 2500 ብር ነው የምናስከፍለው። አከፋፈሉስ እንዴት ነው? ፌር ነው። 2500 ብር ማለት በጣም ፌር ነው። ከወጣት እስከ አዋቂ እስከ አዛውንት ይሰራል እንግዲህ የሶስት ወር የዓመት የሚባሉ ፓኬጆች አሉ አይደለ? እንደዛ ሲሆን እንዴት ነው ክፍያው? እንደየቦታው ይለያያል። አንዳንድ ቦታ ሲግኒፊካንትሊ ይቀንሳል፣ አንዳንዴ ብዙም ያን ያህልም ዲፈረንስ ላይኖረው ይችላል። ግን ብዙ ጊዜ የተሻለ ዲል ይኖራል በዛ መልኩ ሲሆን። ከፍተኛ የጂም አባልነት ወይ ሜምበርሺፕ ዋጋ ስንት ይመስላል? አይ ቲንክ ከ6000 ብር እስከ 7500 እንዴት ገመትክ እንደዛ? ያው እየጨመረ ምናምን ነገር ስለሚመጣ ሌሎች ሰርቪሶች ምናምን አብሮ ይዞ ስለሚመጣ ያው የተለያዩ እንትሎች ካሉ ያው ገንዘቡ ይጨምራል ማለት ነው። በፊት 4000 ብር ከሆነ የሆነ ማቴሪያል ምናስመጣ ከሆነ ያው ዋጋው በዛው ልክ ደግሞ ሊጨምር ይችላል ማለት ነው። ሌሎች ሰርቪሶችም ሊኖሩ ስለሚችሉ ማለት ነው። አንተ 2000 ነበር የምትከፍለው ዝቅተኛውስ የጂም ዋጋ ስንት ነው ብለህ ታስባለህ? እንደየቤቶቹ ይወሰናል እና ቤቶቹ ደግሞ ያላቸው ኳሊቲ አለ። ለምሳሌ ብዙ እቃዎች ያሏቸው አሉ መሮጫ ትራክ እና ሌሎች የጂም እቃዎች አሉ ምንድነው ፑሊ ምናምን እንላቸው የተለያዩ እቃዎች አሉና እነሱ የሌላቸው ወይም ደግሞ በብዛት የሌለባቸው ቦታዎች ላይ ዋጋቸው ሊወርድ ይችላል እስከ 1200 ብር እስከ 900 ብር ድረስ ይወርዳሉ ማለት ነው። እኔ ማቆስ 600 ብር ከዛ በታችም ደግሞ ያለው እቃ ያልተሟሉ እቃዎች አሉ። በዛ ላይ ያልተሟሉ እቃዎች ላይ አሁን ለምሳሌ 300 ብር የሚከፈል ቦታ አለ 400 ብር የሚከፈል ቦታም አለ። ውድ ሲባል ስንት ይመስላል? ያው ሁሉም ነገር የተሟላ ከሆነ 1200 ይከፈላል እስከ 1000 አለ ከዛ በላይም ይኖራል አለ እንደዛ ነው ያለው። ከዛ በላይም አለ ግን እኔ ማቆ 600 ብሩ ነው ማቆ ነው። እሱ ደግሞ ትንሽ ቆይቷል ደግሞ አሁን ደግሞ ሊጨምርም ይችላል ትንሽ ቆይቷል እሱ። ከፍተኛው የጂም ዋጋና ዝቅተኛ የሚባለው የትኛው ስንት ነው? ዝቅተኛ አይ ቲንክ 500 ብር ድረስ ይኖራል ብዬ አስባለሁ። እሺ ከፍ ሲል አለ ብዙ 20 አለ በጣም ቤዚክ የሚባሉት 5000 ምናምን ድረስ። የምትወጂው የጂም እንቅስቃሴ የትኛው ነው? ከስፖርት እንቅስቃሴ ሳይክል ዝቅተኛው የሆነ 5000 ዝቅተኛ ከፍተኛ ነው 5000 እሺ ከፍተኛ እስከ 30000 አንገስንግ እንደዛ ከዛ በላይም ሊሆን ይችላል። በቃ ከእንቅስቃሴ ውጪ ምን አይነት ነገሮች አሉ ጂም ውስጥ? አይ ዶንት ኖ ሰው ማገዝ መረዳዳት ያ አላ እንትን ፊክስ ያደርጉ ምናምን ነገር ዳምቤል ፊክስ ያደርጉ ምናምን ከጀርባ ሆኖ መቀበል ምናምን እንደዛ ነው። እሺ ከዛ ውጪ አላውቅም ዘፈን መስማት ኦኬ እስከ 6000 ይባላል። እኔ አላውቅም እንግዲህ እኔ አልሰራም አቅም አይችልም። እሱ ዝቅተኛ ነው ከፍተኛ ግን አሁን ሳይጨምር አይቀርም። እሺ ያው ከዛ በላይ ይመስለኛል። እሺ ከፍተኛ አይደለም ስላልሰራ ከፍተኛ 6000 አልክ። ዝቅተኛው ስንት ነው? ዝቅተኛውን እንግዲህ የኛ ይመስለኛል ዝቅተኛ 450 ብር ይመስለኛል። ስንት ነው የምትከፍለው? በወር 3000 ነው። እንዴት ነው ሰውነት ላይ ለውጥ አየበት? ያው ዝቅተኛው ወጣት ማዕከል ምናምን ከሆነ አንድ 500 ብር ምናምን የሚሆን ይመስለኛል። እሺ ከፍተኛው እስከ 5000 ብር ምናምን ያው ልጥጦቹ አሲው
አሲው ቅድም ያልኩሽ እሺ አክቹአሊ እንደዛ ይመስለኛል። ዝቅተኛው 300 ከፍተኛው ደግሞ ከ10 ሺህ በላይ ይመስለኛል። ሪጃሱ በገበት ይከብደኛል ግን 20 ሺህ ብር 30 ሺህ ብር ነው ይሄው እንደዛ ከዛም በላይ ሊኖር ይችላል። ከፍተኛ ደግሞ በቃ እስከ 15 13 14 እንደዛ ነገር 2030ዎች በዛሬው የስንት ነው ቆይታችን ጂም እና የጂም ዋጋዎችን በተመለከተ ከባለሙያዎችና ከወጣቶች ጋር ቆይታ አድርገናል። ሳምንት ደግሞ በሌላ ጥያቄዎች እንመጣለን። ደህና ሁኑ።